ስማ ከዚህ ታንኩ ሰፈር እስከማውጣችሁ እንዴት እንደቸኩልኩ። ኧረ እባክሽ ዲያስፖራ ቫሊስ ሲመጣ ነው እና ለአዲስ አመት እኮ እመጣለሁ ብሎኛል። ታዲያ ቴዲ ግን አያሳዝንሽም? እኔ ሳይው ሁላሽ የሚያዘኝ ለምን ገደል አይገባም? ቢጤውን ፈልጎ ያግባ፣ እኔ ፈተዋለሁ። ወይ ጉድ! እንግዲህ እንዳልሽው ዋናው ዶላሩ። ታዲያስ ያቺንም መኪናውን እንኳን አልተወለትም፣ ተካፍዬው ነው የምወጣው። እናንተ አይደብራችሁም ጓደኛ እንደምታረጉት? ምን አገባን? ስማ የሰማውን አንድም ነገር እናገራለሁ ብትል መጠጊያ ነው ማሳጣ። በጣም አሳፋሪ ነሽ ወንድሜ። ያዘው እንዳይቀድመኝ እሰራልሃለሁ። እሺ ልቀቀኝ፣ ልቀቀኝ። ይሄው ይሄ ወራዳ መጣ። ምን አይነት የወረደ ስራ ነው የምትሰራው? ወንድሜ እንደምታስበው አይደለም። ዝም በል። ከየት ማንስቶ ቢያስጠጋክ የሱ ሚስት ትመኛለህ? ሂደውን ሻንጣህን ይዘውጣ። ጭራሽ በኔ ሻንጣ ነው በፊልተር ይዘውጣ ኮተትን። አንቺ ውጪ እንጂ ማለትማ ውጪ ነው። ሁሉንም ነገር አቅ ነበር። ሁኔታሽ ስላላማረው እሱ ነበር በፌክ አካውንት ሲያወራሽ የነበረው። ላሚወራው እሱ ዲያስፖራው ነበር። አሁን እቃሽ ሁሉ እዚህ ውስጥ ነው። ይዘሽ ውጪ፣ ውጪ። ወንድሜ በቃ ተረጋጋ። ችግር የለውም። አንተ ግን ተዘጋጅና ነገ አንድ ቦታ እንሄዳለን። እሷንም ግን ይዘናን ነው የምንሄደው። ምን ማለት? እሷን ፈጣሪ ይቅር እንዲላት እኔም እንድረጋጋ በዚህ የጾም ወቅት በረከትን የምናገኝበት ቦታ እንሄዳለን። በዚህም እመቤታችን ቅድስት ድንግል ማርያም ስጋዋ ከሞትና መቃብር መለየትን ማድረግን የሚያመለክት የጾም ወቅት፣ ጾም ጸሎታችን ደግሞ ከመስዋዕት ጋር ሲታጀብ በፊቱ የተወደደ መስዋዕት ይሆናልና በቤተ ቅዱሳን ፈትለ ወርቅ ማርያም የእናቶች ገዳም በከባድ ንፋስና ዝናብ ቤተ መቅደሱ ፈርሶ መነኮሳቱን በድርቅና በረሃም ከባድ ፈተና ውስጥ ናቸው። ከጸሎት መልስ የሚላስ የሚቀመስ የላቸውም እና እኛ ካለን ላይ በንግድ ባንክ 1076634922 እና ሲኒያ 26228113 2 ላይ አቅማችንን በማድረግ እንድረስላቸው።